በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የገና ጾም በሰላም አደረሳችሁ አደረሰን አሜን። የጌታችን መድኃኒታችን ጾም ወይም ጾመ ነቢያት ለምን ይጾማል? ነቢያት ስለ ኢየሱስ ክርስቶስ መወለድ፣ ወደ ግብጽ ስለመሰደድ፣ በባሕረ ዮርዳኖስ ስለመጠመቅ፣ በትንቢት ወንጌል ጨለማ ዓለም ስለማብራቱ፣ ለሰው ልጆች ድነት ጽዋቶ መከራን ስለመቀበሉና ስለመሰቀሉ፣ ስለ ትንሣኤውና ስለ ዕርገቱ፣ ስለ ዳግም ትንሣኤው፣ ስለ ዕርገቱና ስለ ዳግም ምጽአቱ ትንቢት ተናግሮ አላቆሙም። ለአዳም የተሰጠው ተስፋ ተገልጾላቸው ለተናገሩት ትንቢት ፍጻሜ እንዲደርስላቸው ፈጣሪያቸውን ተማጸኑት እንጂ። በየዘመናቸው አንሰ ኃይልከ ፈኑ እዴከ ኃይልከ አንሳ እጅህንም ላክ እያሉ ጮሁ። በጾም በጸሎት ተወስነው ሰው የሚሆንበት ጊዜ በቀናት በሳምንታት በወራትና በዓመታት ቆጠሯት። ለምሳሌ ነቢዩ ኤርምያስ ስለ ሥጋዊ ትንቢት በተናገረ በ446 ዓመት ጌታ ከእመቤታችን ከሥጋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ነቢያት ተስፋውን በዘመናቸው ፈጽመው በዓይነ ሥጋ ለማየት ባይችሉም እግዚአብሔር የሚያደርገውን አይናገር የተናገረውን አያስቀር ብለው አምነው ከወዲሁ ተደሰቱ። ለዘመነ ሥጋዊ ቅርብ የነበሩ እነ ኢሳይያስ ጾሙ እንዴት መፈጸም እንዳለበት ተናግረዋል። በመሆኑም በጌታ ልደት ትንቢት ነቢያት ስለተፈጸመበት ይህ ጾም የነቢያት ጾም ይባላል። የተወለደ እግዚአብሔር ሰው በመሆኑ ያስተማረበትን የሰው ልጆች ተስፋ የመሰከረበት የምስራች የተነገረበት ስለሆነ ጾመ ስብከት ይባላል። ነቢዩ ኤርምያስ ሰው በኃጢአት ቢወድቅም ፈጣሪ ሊያነሳው ቢጠፋ ቢፈልገው እንደመጣ በተስፋ ቢጠብቀው ወልደ አምላክ ሰው መሆኑን የተረጋገጠ እውነት ነው። ስለዚህም አዳም የልደቱን ነገር በትንቢት መነጽር ሲመለከተው በነቢያት ትምህርት ስና ስብከት በሚኖርበት ዓመተ ፍዳ የሚስጥር ሥጋዊ ብርሃን ከሩቅ ሲመለከተው ኖረ። ሚስጥር ሥጋዊ ብርሃን ከሩቅ በትንቢት መነጽርነት በማየቱን መከራውን እንዲቋቋም የተስፋ ስንቅ ሆነው። በክርስቲያን ከእግዚአብሔር በጸጋ እንደተወለዱ በማመን ለእግዚአብሔር ያላቸውን ፍቅር ከሚገለጡባቸው ነገሮች አንዱ ጾም ነው። ጾም የፍቅር ስጦታ ከመሆኑ በተጨማሪ ታዛዥነትና የገቡትን ቃል ኪዳን ጠባቂነትን ማሳያ ነው። የሰው ልጅ በእግዚአብሔር አርአያና ተፈጥሯል። ኃጢአት ሰርቶ የእግዚአብሔር አርአያነቱን ቢያጠፋውም እግዚአብሔር ግን ባሪያ ሲፈጥረው ምን ያህል እንደሚወደው ማረጋገጫ ስለነበረ በኃጢአት ቢወድቅም እንደወጣ ይቅር ሳይል ሊፈልገው መጣ። እግዚአብሔር የሰውን ልጅ ሊፈልግ የመምጣቱ ተስፋ የተነገረበትና ሱባ የተቆጠረበት ዕለት ለማየት በመናፈቅ ከቀረበው መስዋዕት አንዱ ጾም ነበር። ጾም ሰው ለእግዚአብሔር ያለውን ፍቅርና ታዛዥነት መግለጫ ማረጋገጫ ብቻ ሳይሆን ሲወድቁ መነሻ፣ ከብልየት እርጅና መታደሻ፣ ከኃጢአት ቆሻሻ መታጠቢያ፣ ከንስሐ ጋር አብሮ ሲፈጸም ሳሙና ነው። ሊቀ ነቢያት ሙሴ በሲና ተራራ ላይ እግዚአብሔር ወደ ነበረበት ጨለማ የገባው አስፈሪውን መብረቅና ነጎድጓድ የተቋቋመው ጨለማውን አልፎ የሰው ልጅ ያልሰራትን ሰማያዊት መቅደስ የተመለከተውና ወደ አለቱ ድንጋይ የቀረበው ራሱ ለእግዚአብሔር በጾም በመቀደስ ጭምር ነው። ጾም የሥጋ ምኞትን እስከ መነሻ ቆርጦ የሚጥል ለመንፈስ ልዕልና የሚያበቃውን መሳሪያ የሚያስጥልልን ነው። ክርስቲያን ይህን መሰል መንፈሳዊ የጦር ዕቃ እንዳይለየው አጥብቆ ይመናል። የጦር ልምድም እንደሌለው ወታደር ጠላቱን የሚቋቋምበት ጦር ሳይዝ አውላላ ሜዳ ላይ ባዶውን አይቆምም። መንፈሳዊ ውጊያ በሥጋ በጥበብ ማሸነፍ ስለማንችል በአበው በፍቅር አጽዋማት በአስተምሯቸውና በሕይወታቸው የሰበኩልን ጾም እነዚህን መሰልና መንፈሳዊ በረከትን ስለሚያስገኝ በክርስቲያኖች ይመጣላቸው ዘንድ ይናፍቁታል። እነዚህ የሚናፍቁ አጽዋማት መካከል አንዱ ጾመ ነቢያት ነው። ጾመ ነቢያት የሚባለው ጾመ ገና፣ ጾመ ማርያም፣ ጾመ አዳም፣ ጾመ ፊልጶስ ተብሎ እንደሚጠራው መምህር ቃኘው ወልዴ ጾምና ምጽዋት በተሰኘው መጽሐፋቸው ገልጸውታል። ጾመ ነቢያት ለአዳም የተነገረው ትንቢት የሚጠቅመውን ሱባኤ እንደደረሰ የሚበሰር በመሆኑ ጾመ አዳም ይባላል። አዳም ቢበድል ንስሐ ገብቶ በማልቀሱ ከልጅ ልጅ ተወልጄ አድንሃለሁ ብሎ የተነገረው ተስፋ መድረሱን ሚስጥሩ ሥጋዊ እንውን ሊሆን መቃረቡ የሚያስረዳ ጾም ነው። ነቢያት የሚስጥሩን ሥጋዊ ነገር ተገልጦ ስለየታያቸው ክርስቶስ ለሰው ልጆች የሚከፍለውን የፍቅር ዋጋ በትንቢት ተመልክተው ጾመውታል። ጾመ ነቢያት ይባላል። ይህም ጾመ የራቀው ቀርቦ የረቀቀው አጉልቶ ስላሳያቸው እስከ ሞት ድረስ ቢበድሉም ከመከራው ጽናት የተነሳ ዋሻ ለዋሻ ፍርኩታ ለፍርኩታ ቢንከራተቱም የፍየል ሎጦ ለብሰው ቢዞሩም የተስፋው ቃል ሁሉ አስረድቷቸዋል። ከትንቢቱ ባለቤት ጋር በመንፈስ ተዋህደው አልፈዋል። ከዚህ በተጨማሪ ሐዋርያትም ሰርተን የክርስቶስን ልደትን ይቀበለው ብሎ ስለ ጾሙት ጾመ ሐዋርያትም ተብሎ ይጠራል። ጾመ ነቢያት እመቤታችን ቅድስት ድንግል ማርያም ወልዳ ብንጸንሽ ምን ሰርቼ ወልደዋለሁ በማለት ጾመዋለችና ጾመ ማርያም ይባላል። ይህ
ያለችው በመደነቅ አንድም በትህትና አንድም ቀደምት አባቶች ነቢያት ሲጾሙት አይታ ጾሟለች። እንዴት ጸንሼ እወልደዋለሁ ማለት ጥርጥር ሳይሆን ተደምሞ መደነቅ ነገረ ልደቱን አይመረምርለት ይገልጻል። ሌላ ደግሞ ትህትና ነው። እግዚአብሔር አምላክ ቅድስናዋን አይቶ በብስራተ መልአክ አማካኝነት ክርስቶስ እንደምትወልድ ቢነግራትም የትህትና እናት ናትና ምን ሰርቼ የሰማይና ምድር ፈጣሪ እችላለሁ ስትል ጾመዋለች። ይህም ጾመ ፊልጶስ ይባላል። ሐዋርያው ፊልጶስ በአርማንያው ዘንድ ገብቶ ሲያስተምር በሰማዕትነት ሲሞት አስከሬኑ ከደቀ መዛሙርቱ ስለተሰወረ እግዚአብሔር የተሰወረውን የመምህራቸውን አስከሬን እንዲገልጽላቸው ከኅዳር 15 ቀን ጀምሮ ሲጾሙትና በሶስተኛው ቀን የመምህራቸውን አስከሬን ቢመልስላቸው ጾሙ ግን እስከ ልደት ቀጥለዋል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከጾሙ ረድኤት በረከት ይክፈለን። የ2018 ዓ.ም ጾም የሚጀምረው ኅዳር 15 ቀን ሰኞ ሲሆን ሁላችንም ልንጾም ይገባል። እግዚአብሔር አምላክ ከጾመን ለማበርከት ያበቃን። አሜን።